ብዙ አይነት ቫሪኮስ አለ። ቀጥ ብሎ የሚወርድ ወፍራም አለ፣ ቀጭን ሸረሪት የሚባለው አለ፣ ብዙ አይነት አለ እና ለሁሉም ይሆናል። ሌላ ደግሞ የጤና አዳም ኦይል አለን እና እስኪ ስለሱም ንገረን። አጠቃቀሙ እንዴት ነው? ሲሰራ ምን ያህል ጊዜ ይፈጃል? ምን አይነት ሰው ነው እንዲጠቀመው የሚመከረው? የጤና አዳም ዘይት እንግዲህ የሰራ ነው ለቫሪኮስ ቬን ነው። ብዙ ጥቅም ሊኖረው ይችላል። ከዚህ በፊት እንዳልኩሽ የእጽዋት ጥበብ ብዙ ነው እና እኛ አሁን የሰራ ነው ከቫሪኮስ ጋር እንዴት አድርጎ እንደሚሰራ ነው። አሁን ይሄ ብዙ አይነት ቫሪኮስ አለ። ቀጥ ብሎ የሚወርድ ወፍራም አለ፣ ቀጭን ሸረሪት የሚባለው አለ፣ ብዙ አይነት አለ እና ለሁሉም ይሆናል። ምንድነው የሚደረገው? ያንን ቦታው ላይ ቀብቶ ለተወሰነ ጊዜ ልብስ ሳይለብሱ መተው ነው እና በተለይ በማንኛውም ሰዓት በነገራችን ላይ መቀባት ይችላሉ። ሽታው ካረበሻቸው የጤና አዳም ሽታ ያው እንደምታውቂው የማይወድ ሰው ስላለ እሱ ካረበሻቸው ችግር የለም። ግን ብዙ ሰው ሪኮመንድ የሚሻለው እኛም ሪኮመንድ የምናደርገው ማታ ላይ ቢቀቡት ስለሚያርፉም ቫሪኮሱ በዛ ሰዓት ቁጭ በምትዩ ሰዓት ሞር የመምጣት ነገር አለ እግርሽን ካልሰቀልሽ በስተቀር። ስለዚህ ያ እንዳይሆን ያንን ቦታ ላይ በደንብ መቀባት ይፈልጋል እና የጤና አዳም በትልቁ ለቫሪኮስ ቬን ነው። ደግሞ በጣም ብዙ ሰዎች ለውጥ አይተውበታል። እንደውም እኛ ሰው ገና ይለምደዋል አዲስም እንደመሆኑ እስኪላመደው ብለን ነበርና እንደውም የተወሰነ ጊዜ አቅርቦት እስክናጣ ድረስ በደንብ ሰው ለምዶት እየወሰደው ነው። ቆንጆ ቅባት ነው በጣም እና ፔንም ሲኖራቸው በዛው ፔኑን ማስታገስ ይችላል።